እኛ እንመጣለን ወደ ቤታችሁ ስንል እናንተ መጣችሁ። የአርቲስት የዶክተር ኪሮስ አለማየሁ ልጅ በልጁ ክርስትና ቅስና ተቀበለ በሚለው ጽሁፍ የዘፋኝ ልጅ እንዴት ቅስና ተቀበለ? ቅስና ተቀብያለሁ ብሎ መታወቂያ ሲያሳየኝ በጣም ነው የደነገጥኩት። እንደዚህ እየሳልኩኝ እያለ ምጤ መጣ። በኦፕራሲዮን እኮ እስከ 6 መውለድ ይቻላል አለች። ተይኝ እኔ 12 ነው መውለድ የምፈልገው አልኳት። ቤተክርስቲያን ታበቃለች፣ ለዓለምም ለቤተክርስቲያንም ታበቃለች። ልክ ወደ ክፍሌ ስገባ የሆነች ትንሽዬ ናት እጢ ምን እንደሆነ ምንም ቀላል ነው ያው ግን ቢቆይና ቢያድግ መጥፎ ነበረ። አምሮት ይኖራል አይደለ? ምን ያምርሽ ነበር? ስዕል መሳል እሱ ማስራሽ ነው። የዛሬ እንግዶቻችን በሰርጋቸው ሰሞን በጥንዶቹ ፕሮግራም ላይ እንግዳ ለመሆን በቅተው ነበርና ተወዳጁ ድምፃዊ ኪሮስ አለማየሁ መሳይ ልጅ ማዕረግ አገኘ በሚል ቆይታ አድርገን ነበር። እንደውም ይመንናሉ ስንባል እንግዲህ ተጋባን ብለው አጫውተውን ነበር። ዛሬ ደግሞ በልጅ ተባርከው ልጃቸውን ታቅፈው የፕሮግራማችን እንግዳ ለመሆን ስቱዲዮአችን ተገኝተዋል። የዛሬ እንግዶቻችን ቀሲስ ማዕረግ ኪሮስ አለማየሁና ሰዓሊት ለዋም ገብረጻዲቅ ናቸው። በዚህ ፕሮግራም ብዙ ቁም ነገሮችን እናነሳለን። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እጠይቃለሁ። እንኳን ደህና መጣችሁ። እንኳን ደስ አላችሁ። እንኳን ማርያም ማረችሽ። አሜን። ማርያም ታኖርልኝ። እኛ እንመጣለን ወደ ቤታችሁ ስንል እናንተ መጣችሁ። በክርስትናችሁ ዕለት የቀሲስነት ማዕረግ አግኝተዋል። እንግዲህ አንቱም ማለት ይኖርብኛል አይደል? ለክህነቱ ክብር ሲባል አንቱ ማለት አለብኝና ከልጅ ክርስትና ጋር ይሄንን ማዕረግ ማግኘት በቤተሰቡ ላይ የፈጠረው ነገር እንዴት ነው? ነገርየው ከቅስናውን ከተቀበልኩ ትንሽ ቆየት ብዬ ነበረ። ወደ መስከረም 23 2017 ነው ቅስናዬን ብፁዕ አቡነ ሳሙኤል ነው የባረኩኝ። ከሳቸው እጅ ነው ቅስናውን የተቀበልኩት። ለረጅም ጊዜ አገልግዬበታለሁ። እዛው ግን ማንም ሰው አያውቅም ነበረ። ከ2-3 ሰዎች በላይ ይህን ነገር ማንም አያውቅም። የክርስትናው ዕለት ቀን ነው ጥምጣሙንም ጠምጥሜ ካባውንም አድርጌ በክርስትና የሚደረግበት ቦታ ላይ ይህንን ነገር ለመግለጽ ሞክሬያለሁ። ካህናቶችም ድንገታዊ ነገር ነው የሆነባቸው፣ ቤተሰብም ሁሉም ነው በድንገት። ከዛ ወዲህ ጥምጣሙ አልነበረም ማለት ከዛ በፊት ቅስናው ቢኖርም መጠምጠሙ አልነበረም። ያው ድሮ ልጆች እያለን ያው ለመርሃ ግብር ለማሳመር ጠምጥመን ወረብ እንወርም ነበር። ያኔ ልጆች እያለን ስለነበረ ነው። ድቁና ከተቀበልም በኋላ ግን ረጅም ጊዜ ስርዓቱም ስለማይፈቅድ እኛ እንደምንጠመጥም ስለማንጠመጥም በምርግትና ሙያ ያሉት በቅስና ሙያ ያሉት ናቸው ይህንን ነገር የሚገባቸውና በብዛት ይጠመጠማል ይታያል። ግን ስርዓቱ ግን ለቅስና ላላቸው ሰዎችና በትልቅ መምህራን የአብነት መምህራኖች የአቋቋም መምህራኖች እና መርጌቶች እንደዚህ ትልልቅ ቦታ ያላቸው በቤተክርስቲያን ትልልቅ ማዕረግ ያላቸው ሰዎች ይህንን ጥምጣሙ የየራሱ አይነት ስርዓትም አለው እና ያንን አላደርገው ነበር እኔ በግሌ። ከዛ በኋላ ግን ጠምጥሜ ስለማላቅም ለማድመቅም የመሰላቸው ሰዎችም ነበሩ። ከዛ በኋላ ግን ያው ቅስናዬን እዛ ላይ በደንብ ይፋ ተደረገ። በጣም ነው ደስ የሚለው። ደግሞ አጋጣሚው ከልጅ ክርስትና ምን ተሰማሽ? ያው እኔ እንኳን በህዳር ጽዮን አክሱም ጽዮን ማርያም የሆነ በቃ ሰርፕራይዝ አለሽ ነበር እየተባልኩ የነበርኩት ማለት ነው። ከዛ ምንድነው ምናምን ስል ልክ ጓደኞቼ ደግሞ ይሄ ሰርፕራይዝማ መቅረጽ አለብን ምናምን ብለው አክሱም ጽዮን ማርያም ድምጽ ግን አልነበረም። ከዛ ጆሮዬ ላይ መጥቶ ቅስና ተቀብያለሁ ብሎ መታወቂያ ሲያሳየኝ በጣም ነው የደነገጥኩት። አታውቂም ነበር? አዎ የ4 ወር እርጉዝ ነበርኩኝ የዛን ሰዓት እና ያው ለስራ ወደዚህ መጣን። ለአክሱም ጽዮን ማርያም ነበር
በጣም ነው የደነገጥኩት። ልክ ግን ክርስትናው ላይ ደግሞ ሲገለጥ በቃ በጣም ነው የደነገጥኩት። እንባዬ ነው የመጣው ያው እንደ አዲስ። ተመስገን። ማን አላችኋት? ነፍስ ማለት አላት። እሱ አባቷ ነው ያወጣላት። ያው መዝሙረ ዳዊት ላይ ሳምኬት ነው ያልናት። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ትዳር እንዴት ነበር? ያኔ ገና የጋብቻ ጊዜያችሁ ነበርና የነበረን ቆይታ እንዴት እንደተዋወቃችሁ እንዴት ለዚህ ቁም ነገር እንደበቃችሁ ነበር ያነሳ ነው። 3 ጉልቻ ከተመሰረተ በኋላ ህይወት እንዴት ነው? እንግዲህ ያው በረከት ነው። እኔ ያው ከትዳር የተማርኩት ነገር ለምንድነው ቀድምሽ አግቢ ያላሉኝ እያልኩ ነበር ብለውኛል። በርግጥ ግን ባገባ ነበረ እያልኩ ነበር። ዘገየሁ ብለሽ ሁሉ አሰብሽ? በቃ በረከት ነው ቤት ያው ትዳር ሲገባ ብዙ በረከት አለው። እግዚአብሔር ብዙ ነገር ያስተምርሃል። ፍቅርም ሁሉም ነገር ያስተምራልና በጣም ጥሩ ነው። መልካም ነው ትዳር። ያላገባ አግቡን እያለ ለመምከር በቅተናል። አሁን ቀሲስስ እንዴት ነው? ዘገየሁ እያለች ነው ሉዋ። ልክ ናት። አዎ ትዳር ጥሩ እግዚአብሔር የባረከው ነገር አንዱ ትዳር ነው። ትዳርን ባርኮታል እግዚአብሔር በዶኪማስ ቤት ተገኝቶ ትዳርን ባርኮታልና የተባረከ ትዳር እንዲሰጠን እኛም ለምነን ነበረ። እግዚአብሔር አላሳፈረንም፣ የተባረከ ትዳር ሰጥቶናል። ተረዳርተንበታለች። የ1 ዓመትን ብትሆን ድሮ በትውውቅ ነበረ፣ አንድ ጣራ ላይ አልነበርንም። ስንረዳዳ አንድ ጣራ ላይ ሳንነበርን፣ አሁን ግን በአንድ ጣሪያ ስር ሆነን ተረዳርተን ተጋግዘን የእሷን የበለጠ ችግር አይቼ እኔ ቀርፌ እሷ ደግሞ የኔን ችግር አይታ ቀርፋ ለዚህ ደረጃ ላይ ደርሰናል። በልጅም ተባርከናል። ትዳር ትልቁ ደግሞ የሚያሳምረው ልጅ ነው። እግዚአብሔር እንደ እግዚአብሔር ፍቃድ ልጅ ነው። እግዚአብሔር ደግሞ ልጅ የሌላቸው ደግሞ ልጅ እንዲሰጣቸው ደግሞ የኛ የሁሌ ምኞታችን ነውና በዚህ አጋጣሚ ትልቅ ገዳም አለ ደብረ በንኩል አቡነ መድኃኒነ ጊዜ። ብዙ እናቶች ብዙ ወላጆች ፍሬ ያገኙበት ቦታ ነው። እዛም ሄደን ተባርከንበታል። እሷ አንድ አጋጣሚ እሱን ታሪክ ትነግራቸዋለች ወይ እሷ ያጋጠማት ነገርና ሰው ትዳር ላይ ሆኖ ሳለ ልጅ ሳያጣ ፈተና ሊሆን ይችላል። ይበልጥ ደግሞ ልጅ ሲሰጠው ደግሞ እግዚአብሔር ማመስገኝ ይሆናልና ልጅን በትዕግስት የሚጠብቅ ሰው እግዚአብሔር የተሻለ ፍሬ ይሰጣል ብዬ አምናለሁና እግዚአብሔር ደግሞ የሁላችንም አባት ነው። በልጅ ያስደስተናል። ያ በልጃችን እኛም ስለተደሰትን ሁላችንም በልጆቻችን እንድንደሰት እግዚአብሔር ይርዳን እላለሁ። አሜን አሜን። እስቲ ስለ ገዳሙ ንገሪኝ። የት አካባቢ ያለ ነው? በምን አይነት ሁኔታ ነው እናንተ የሄዳችሁት? ያው እኛ ወደ ገዳሙ ሄድነው በአጋጣሚ እርዳታ አምና እየረዳን አልነበረ። በ2016 ድንገት ከጓደኞቻችን ጋር ልንረዳ ሳይሆን ልንሳለም ነበረ። በጣም አንድ ጓደኛችን መጽሐፍቶች ምናምን ያነባልና እኛ እንኳን እዛ ሆነን ያላወቅነው እሱ ነገረን። ከዛ ከአክሱም ተሳልመን ወደዛ ስንሄድ በቃ ስናያቸው ብርሃን ነው ፊታቸው። በቃ አባቶች ይሄ ታሪኩ ሲነግሩን ምናምን እና ምንድነው ይሄ ገዳም የሚቸግረው? እኛ እኮ ለመርዳት ነው የመጣ ነው ስንላቸው በፍቅር በቃ በፈገግታ እህል የለም እህል ካለ ግን በቃ ምናምን ሲሉን
አጋጣሚ ዝም ብለን 25 ኩንታል ጤፍ ምናምን ይዘንላቸው ሄደን ነበረ እና በቃ ከዛም በኋላ አንድ አባት አግኝተሽው ሌላ አባት ደግሞ ስታገኝ አንድ አይነት ነው ፊታቸው። በጣም በቃ የአባቶች ፍቅርኛ ደግሞ እዛ ገዳም መመላለስ ጀመረን። የቅዱስ አባት ሳናቅ የአባቶችን ፍቅር ገዝቶን እየሄድን ነበረ። ከዛ ጸበሉ ሲሰጡን በጣም ብዙ ተአምር የሚያደርግ ጸበል ነው ምናምን ብሎ ሰጡን እና ይህ ሁሉ ተአምር አየነው በቃ በህይወታችን ማለት ነው የተባለውን ሁሉ በጣም እንደውም በዚህ አጋጣሚ አምና ነውና እኛ ሙሽሮች አልነበርን፣ ሰው እየመጣ ነበርና አጋጣሚ እናታችንን መታ ነበርና አንድ ከመሃል ባሌ ታሞ ነው ያልመጣው አለችን። ለምን አልመጣም ብዬ ጠይቂያት ማለት ነው። ውይ እምነት እኮ አለ ሰጥሻለሁ፣ በጣም ከብዙ ነገር ከመኪና አደጋ፣ ከጥይት፣ ከሌባ፣ ከስርቆት ምናምን ብዬ የሚያድን ቤት እምነት ሰጣት። ለኔም ስጭኝ ብለው ተቀባብለው ሄዱና መኪና ይዘው ነበረ። ሲሄዱ በመሃል ላይ ትልቅ መኪና መጣና መንገዱ ስቶ ከዛ ከኋላ እነሱን በቃ እንዲህ ተደርድሮ መጥቶ እነሱ ሳይገጭ መጨረሻ ላይ ያለውን መኪና ገጭቶ ወደ እንትን ሄደ ማለት ነው። እና ሁሉም ያው የተአምራት የጸበሉ ተአምር ነው እየነገሩ የነበርና አንድ ጓደኛዬ በጣም ወዳታለች። እንደዚህ ሆኜ እና ምን ትመክሪኛለሽ? 2 ዓመት ሙሉ ልጅ አጋጣሚ አላገኘንም እና ምን ላድርግ ምናምን አለች። ልውሰድሽ ብያት ከሽምግልናዬ በኋላ ነው እና ትልቅ ተአምር ያየሁበት ነው። ይዣት እሄዳለሁ ወደዛ ገዳም ማለት ነው። ያው መንገዱ ተራራ ነው። በእርግጥ ወደ 2 ይሆናል በጠቅላላ በእግር ስኬድ ማለት ነው። አዎ ከዛ ይዘናት ሄድኩኝ ወደዛ። አባቶች በፍቅር ተቀበሉን። እኔ ልጅም ባልሰጥ አለች በቃ የነሱ ፍቅር ብቻ በረከቱ ለራሱ መድረሴ ወደ እኔ መድረስ በጣም ደስ ብሎኛል ምናምን ብላ ልክ ወደ ልትሄድ 2 ሳምንት 3 ሳምንት ነበር የቀራት። ስትሄድ ልጅ ይዛ ነው ሄደችው። አሁን ያው ዶብል ወንድ ነው የወለደችውና ወንድ ነው የወለደችው እና በቃ የአቡነ መድኃኒነ ጊዜ በቃ በጣም ነው የሚገርመኝ። እምነታቸው ትልቅ ተአምር ነው። ለሱም ሌባ ሞባይላችን ሰርቆ ግድግድዬ ነው በጣም ትልቅ ያው እንደዚህ አድርጎ ነው የያዘው። ፈዞ ስልካችንን ሰጥቶን ሄደ ማለት ነው። እና እምነታቸው በጣም ትልቅ ተአምር የሚያደርግ ነው። ያው እንግዲህ አቡነ መድኃኒነ ጊዜ እርጉዝ ሆኜ 5 ወርም ተራራ ወጥቻለሁ። በእርግዝና ጊዜሽ አላረፍሽም? በጣም ገርሞኛል። ብዙ ቪዲዮ እያየሁ ነበርና እርግዝና እንዴት ነው ያሳለፍሽው? መቼም ከሆርሞን ለውጥ ጋር ብዙ ነገሮች ይከሰታሉ። እንደው ባንቺ ምንድነው የተከሰተው? እንዴት ነው የበረታሽው? ያው እኔ እንቅልፋም ነኝ። ብዙ ሰው በሚያቀኝ በጣም በእርግዝና ሰዓት ነው ወይስ? አይ እንቅልፍ በጣም እወዳለሁ። በጣም አስቸጋሪ የተባለው መንገድም እተኛለሁ። ወደ ጉዞም ስንሄድ መኪና ላይ እንደዚህ እየተንገጫገጨ ነው የምተኛው። ያቁኛል ጓደኞቼና በእርግዝና ደግሞ ብሶብኛል እንቅልፍ እና ያው በእርግዝና ሰዓት ላይ አንድ ቤተክርስቲያን ኮንትራት ይዤ ነበርና ከጓደኞቼ ጋር ትቻቸው ነው የምተኛው። በቃ እኔ እንደዚህ እየሳልን ምናምን ትቻቸው ተኛለሁ። ያው ደስ የሚለው ደግሞ በእርግዝና ሰዓት እሱም እዚህ ነበረ። ወደዚህ ወደ እኔም ሲመጣ ያው ክፍለ ሀገር ሆኜ ነው እየሰራሁት የነበረው መቀሌና ስዕሉም ማለት ነው። ልክ እሱም ሲመጣ አብረን ሆነን ያው የአብነት ትምህርት ቤቶች የበረከት ስራ እየሰራ ነው ያሳለፍኩት። እስከ 5 ወር እስከ 6 ወር የበረከት ስራ እየሰራው ነው ያሳለፍኩት። ለምሳሌ ደብረ ሰማዕት ቅዱስ ቂርቆስ ያው መቀሌ የሚገኘው እንግዲህ አንዳንድ ጊዜ የአብነት ተማሪዎች ከክፍለ ሀገር ወደ ከተማ ሲመጡ ትልቅ ትምህርት አለ ብለው አስበው ነው የሚመጡት። ትላልቅ መምህራኖች አሉ ከተማ ላይ። ገጠር ላይ ስትሆን ሁሉም ማቴሪያሎች ስላላቸው ይሄ እንጨቶች ምናምን በደንብ አድርገው ነው መኖሪያቸው የሚሰራ ማለት ነው። ወደ ከተማ ሲመጡ ብዙ ሰው አያያቸውም ማለት መኖሪያ ላይ ብዙ ጊዜ ስናያቸው በጣም የተጎሳቀለ መኖሪያ ነው ያላቸው እና ያየሁት መኖሪያቸው እንደምታዩ ነው። ውስጥ በሻምባቆ የተሰራ ነው እና ጅብ ይገባባቸዋል፣ ዝናብ ይመታቸዋል። እንደውም አንድ በወባ ምክንያት በጣም የታመሙ ተማሪዎች ነበሩና ነግረውኝ ነበር። እኔም ሄጄ ባይኔ አይቼዋለሁ እና እንቅልፍ አጣሁኝ።
እግዚአብሔር ይመስገን ያው በእናንተ ኢንተርቪው የሚሆን በሆነ ሶሻል ሚዲያ ማይተው አንድ ወንድማችን ለሆነ ለበረከት ስራ መስራት ፈለኩኝ ብሎ ብር ይሰጠናል። አብርሃም ነው የሚባለው በዚህ አጋጣሚ ካየው እና ልክ እኔ ምን አልኩት በጣም የተቸገሩ አብነት ተማሪዎች አሉ ለሱ መስራት እናውለው ወይ በማህበራችን ስም ነው የሰጠን። እሺ ሲለኝ ልክ ሄድን ቤት ሰራንላቸው ከ300,000 በላይ ገደማ የሚያወጣ ለነሱ ሰራንላቸው። ቤታቸው ልክ በረሃ ላይ ሆነው የሚኖሩበት አይነት ነገር ነው። ለጎጆ ቤት አሁን ከዚህ ወደዛ ስትሄጂ ቤተክርስቲያኑ ከተማ ላይ ነው ማለት ግን እዛ ያሉት አካባቢ ትንሽ ስለሆኑ ብዙ ወደ እነሱን አላዩትም። ትናንሾች ናቸው፣ ህፃናቶች ናቸው። በወባ ተጠቅቶ ነበር። እንትን ነው ቦታው በጣም ለም ነው፣ ውሃ አለበት እና የውሃ እንትኑ ወደ እነሱ እየመጣ ከኋላቸው ደግሞ እርሻ አለ እና አባቶችም ብዙ ፕሮጀክት አለና እሱንም አቅም የላቸውም። እዛ ቤተክርስቲያን ደካማ ነው። ቤተክርስቲያኑም በስንት 9-10 ዓመት ነው ያለቀው ማለት ነው። እና በቃ በጣም ነው የሚገርምሽ። እኔ በጣም ተጨንቄ ነበረ። እግዚአብሔር ረድቶን አንድ ክፍል ነው የሰራንላቸው። ይሄ ከላይ ምናምን አይደረግ ብቻ በቆርቆሮም ይሁን በብሉኬት ነው ቆንጆ አድርገን የሰራንላቸው። አንድ ክፍል ናት። ያው 40 ነበሩ፣ ወደ 22 ነው የተቀነሱት። 22ቱ ግን እዛ ፍራሽም ገዝተን ብርድ ልብስም ያው ይሄኛው ሳምራዊት የምትባል የሀበሻ ቢራ ወኪል ናት። እሷ ሸፍናለን ፍራሹንም ምናምን አስገባንላቸው። ያኛው ደግሞ ሙሉ ለቤትም መስሪያ ምናምን ብዙ ሰው ተሳትፎት ብላል። አብርሃም የሚባል ወንድማችን ግን በእንደዚህ አይነት ሰጥቶን በማህበራችን ስም ሰራ። በጣም አንቺ በዛ ሰዓት ነፍሰ ጡር ነበርሽ? ነፍሰ ጡር ነበርኩኝ። እንደውም እየሰራሁኝ ከነሱ ጋር በጉልበት በሚያሳቅቅ ሁኔታ ጎንብሰሽ ስትወጪ የነበረው እዛ ነው። እሱ ጋርም አቡነ ገብረ መንፈስ ቅዱስም ልክ በቃ አለሻል። ለበረከት ስትነሺ ብዙ የበረከት ስራዎች ይመጡልሻል። አንቺ አቅም የለሽም፣ ግን እግዚአብሔር አምላክ ደግሞ ያዘጋጃል። የሆነ ነገር ልብሽን ከፍተሽ ስትሰሪ እኔ አሁን በድብቅ ነበረ እየሰራሁ የነበረ። የዛን ሰዓት እርጉዝ ነኝ። እርጉዝናዬም እንዳይታወቅ ለምን እርጉዝ ሆኛለሁ ካልኳቸው አባቶች አያሰሩኝም። ከዛ እሱ አቡ የገብረ መንፈስ ቅዱስም ልክ እንደ ቄርቆስ ጀምረን አሁን ቆርቆሮ ላይ በመመታት ነው ደረጃ ደርሰዋል። እግዚአብሔር ይመስገን። እንደውም እሱ ከቄርቆስ ሰፋ ባለ ነው የተሰራው። ብዙ ተማሪዎች ስላሉት ማለት በመቃብር ቦታ ናቸው። ሁለቱም የቆለ ተማሪዎች ናቸው። እንደውም አቡነ ገብረ መንፈስ ቅዱስ በጣም ረጅም መቀሌ ያው ከተመሰረተ የተመሰረተ ነው እና እሱም እየሰራን ነበረ። እንደዚህ ገዳማቶችም እየሄድን የ2 ሰዓት የእግር መንገድ ወስደውኛል። አንድ አመት እዚህ እኮ ነው ቅርብ ነው እያሉኝ ነፍሰ ጡር ሆነሽ? ነፍሰ ጡር። ከዛ መጨረሻ ላይ አባቴን እኮ ነፍሰ ጡር ነኝ አልኳቸው። በጣም ደክሞኝ ማለት ነው። ነፍሰ ጡር ነኝ ምናምን ስላቸው ችግር የለውም ልጄ በረከት ነው እዚህ ጋር ነው አሉኝ። ከዛ መጨረሻ ላይ የቅዱስ ሚካኤል ነው እንግዲህ በጣሊያን ጊዜ ነው የተሰራው ምናምን ብለውኝ ሳየው ልብሳቸው ለብሰ ተክኗቸው እንዲህ በቃ ቡጭቅጭቅጭቅ ያለ ነው። እዛ መጠመቂያ የላቸውም። የሆነ እንትን ዳር ሆነው ነው የሚጠመቁት አትክልት ላይ እና በጣም አዝኜ ነው የመጣሁት። ያው በዛን ሰዓት መጽሐፍና ይሄ ልብሰ ተክኖ ምናምን ነበረ ይዤ ሄድኩት። አጋጣሚ ከእናቴ ጋር ነው የሄድኩት። እሱ ነው ግን የላከኝ። ጥሩ ነበረ እዩ ብለውን የላኩት። አይ አንድ ወንድማችን ለሆነ ገዳም ይሆናል ብሎ የመቀደሻ ልብስ ይሰጠኛል እና ድንገት እኔ ደግሞ ወደ መቀሌ ይዤ ሄድኩና የተቸገረ ካለ ቶሎ ስለተመለስኩ የተቸገረ ካለ ይዘሽ ሂጂ ብያት አስቀምጬ መጣሁና እሱን በመጠቀም ወደ ተሻለ ቦታ ደረጃ ላይ የተቸገረ ሰው ተረዳበት ማለት ነው። ስለዚህ በደንብ በበረከት ስራ በእውነት በጣም 9 ወር ሆኜ እየሰራው ነበረ እና በጣም ነበረ ያው የመማጊና ያው እናቴ ናት በእርግጥ እና ምን ትለኛለች፣ ተይ እረፊ እርጉዝ ነሽ ምናምን ትለኛለች ሁሌ። በቃ ልሰራ አልፈልግም። በቃ በጣም ነው የምትንከባከበኝ እና መጨረሻ ላይ 9 ወር ሆኜ እጅ አሁን 2 ሳምንት ነው የቀረሽ 3 ሳምንት ቆንጆ ሆነሽ በቃ ተጣጥበሽ ቀለም የሚባል እንዳትነኝ አደራሽን ብላ ቃል አስገብታኝ ወደ ቤት ሄድኩኝ ማለት ነው። ከዛ መጨረሻ ላይ እኔ አብቅቻለሁ ብዬ አንድ ልጅ እባክሽን ጓደኛዬ ልታገባ ስለሆነ ሰርፕራይዝ ላረጋት ነው እና የጊዮርጊስ ስዕል ሳይልኝ አለች። በፍጥነት በቃ ቅዳሜ ልደርስ
ነው በእናትሽ ምናምን ብላ ለመነችኝ። እሺ ብዬ ትንሽ ስለነበረች ጨራርሼ ለጠዋት ልልክላት ማለት ነው። ሰርጉ ቀን ነበረ። ጠዋት ልልክላት ልክ ተነስቼ እንደዚህ እየሳልኩኝ እያለ ምጤ መጣ። ጠዋት ምጤ ሲመጣ እናንተ ሰዎች እያመመኝ ነው አልኳቸው። ምጥ እንደሆነ ግን አውቀሻል? የሆነ በቃ ደስ ማይ ስሜት እየተሰማኝ ነበረ፣ ቁርጥ እያደረገኝ። ከዛ ምጥ የሆነ እያመመኝ ነው ምናምን ስላቸው በቃ አይዞሽ ጠንከር በይ ምናምን ማለቴ 21 ነው የተቀጠርኩት የነበረው። ቀጠሮ 21 ነበረ። ያው በ17 ነበረ የጀመረኝ። 12 ሰዓት ተነስቼ በቃ ጨራርሽ ጌጣጌጥ እያደረግኩበት ነበር ስዕሉና ይሄ አሁን የምናየው ቪዲዮ በቃ የዛ ዕለት ምጥሽ የመጣለት በቃ 12 ሰዓት ነው የመጣው ምጤ። አሁን እኔ ለቪዲዮ መጀመሪያ እየተቀረጽኩ የነበረው ፖስት ለማድረግ ነበረ እኔ እየሳልኩኝ። ከዛ በጣም ቁርጠቱ ጀመረኝ እና እናንተ ሰዎች እያመመኝ ነው ብዬ ተናገርኳቸው። አይዞሽ አይዞሽ ፕራንክ ምናምን ስለማደርጋቸው ደግሞ አያምኑኝም። ከዛ መጨረሻ ላይ አረ በጣም እያመመኝ ነው ልክ ስስ ነገር ሲልብኝ የሽርት ውሃ ነገር እንዴ እንደዚህ ልክ እንደዛ ሲል ተራራጡ። ይሄ እነሱ ዕቃ እየሰበሰቡ ስዕሏን በል በቃ የመጨረሻዬ ስለሆነች ቪዲዮ ቅረጸኝ ምናምን ስም እየጻፍኩኝ ምናምን ያው አሁን ለወልድ ልሄድ ነው ምናምን እያልኩኝ ቪዲዮ እየተቀረጽኩ ነበረ። ልክ በአንድ ሰዓት እንትን እየቀረጠኝ ነበር። ወደ ግማሽ እያለ ያው ወደ ሆስፒታል ደረስን። እግዚአብሔር ይመስገን። ከነ ቀለሜ ነው የሄድኩት እኮ። ቀለም እኮ ነበረኝ እጄ ላይ ስትሄጂ ቀለም ነበረኝ። የመጨረሻ ስለሆነ ሰርጉም ስጦታው እንዳይበላሽባት ለዚያውም ስዕሉን ይዘን ኤርፖርት ገብተን ሰዎች ፈልገን ሰተን ነው የወጣነው። እንዴ ይሄ መላክ አለበት ምናምን ብላ ኤርፖርት ውስጥ ቢወለድ ሌላ ታሪክ ነበር። ጥሩ ነበር። ኤርፖርቶች በዚህ አጋጣሚ ኤርፖርት አድርሼ ከዛ ሄድን። ምጥ እንዴት ነበር? ምጡን እርሺው ልጁን አንሺው ይባላል። ይሄኔ ያው በቃ ተዘጋጅቼበት ነው የሄድኩት። በቃ በምጥ ዶክተሩ ቀድሜም በምጥ ነበረ ለወልድ የፈለኩት። በምጥ እያልኩት ነበረ በቃ። ከዛ እሺ ያለኝ መጣ አየኝና አይ ኦፕራሲዮን ክፍል መግባት አለብሽ አለኝ። ለምን ይሁሉ ታመሽ ኦፕራሲዮን ከምትሰሪ አሁን ብትሰራልሽ አለኝ። ግን ቼክአፕ ላይ ማለት ነው ይሄ እርግዝና ሰዓት ላይ ምንም አይነት ነገር አልነበረኝም። ማለት ለዚህ ታመሻል ምናምን አልተባልኩም። ሁሉም እግዚአብሔር ይመስገን እንትን ነበረ። ከዛ ግን በዛን ሰዓት እንትን ስል ነርሷ መጣችና ምንድነው ዶክተሩ ይሰራልሽ ይሁሉ እየታመምሽ ያለሽው ለምንድን ነው ምናምን አለች። እስከ ስንት መውለድ ነው የምትፈልጊው? በኦፕራሲዮን እኮ እስከ 6 መውለድ ይቻላል አለች። ተይኝ እኔ 12 ነው መውለድ የምፈልገው አልኳት። የምርሽ ነው ግን ማርያምን እንደዛ አልኳት ለሷና ወይ እንደዚህ የታመምሽ 12 ካልሽማ እግዚአብሔር ያርግልሽ ብላ ጥላኝ ሄደች። እናንተ 12 ልጅ መውለድ ትፈልጋላችሁ? እግዚአብሔር ቢፈቅድ ይስጠን እንቀበላለን አይደል እንዴ? እግዚአብሔር የሰጠና ማለት በቃ እሱ በፈቃዱ ይሁን፣ እንደ እግዚአብሔር ፈቃድ የሰጠን እንቀበላለን። ስለዚህ ወደ ኦፕሬሽን ገባሽ? ወደ ኦፕራሲዮን ገባሁ። በዚህ አጋጣሚ ዶክተር ደረጀ የምግባረ ሰምና የኢትዮጵያ ኦርቶዶክስ ተዋሕዶ ነበር ክትትልም የነበረውና በጣም ነው የማመሰግነው። እና ምንም አይነት ችግር አልነበረኝም። እዛ ወደ ኦፕራሲዮን ገባሁ። ኦፕራሲዮን ስገባ በቃ አይ አሁን ወደ እንትን መግባት አለብሽ፣ ግማሽ ደቂቃ ግማሽ ሰዓት ብቻ ነው የምሰጥሽ አለኝ። ገባሁ። ስገባ ያው ኦፕራሲዮን ተሰራልኝ። ልጄም በሰላም ተገላገልኩኝ። ልክ ወደ ክፍሌ ስገባ የሆነች ትንሽዬ ናት እጢ ምን እንደሆነ ምንም ቀላል ነው ያው ግን ቢቆይና ቢያድግ መጥፎ ነበረ ምናምን ብሎ ይዞ ሊመጣና እግዚአብሔር ምን አይነት ቸር አምላክ መሆኑን በምጥ ቢሆን ኖሮ ለሱም ሌላ ነበረ ይሰራልኝ ነበርና እግዚአብሔር አምላክ ደግሞ እንዳለብሽ አታውቂም ነበር። አልትራሳውንድ ለራሱ ሲያነሳ ምንም አይነት ነገር አልነበረኝም። የዛን ሰዓት ግን መጣ በካርቶን ሰጠኝ ባለቤቴና እኔ እንደውም እንድሰማ አልፈለኩም ነበርና ዝም ብለን ይዘነው ምንም እሷ ለምን በምጥ አልወለድኩም የሚለውን ነገር ጭንቅላቷ ላይ ሲመላለስ በቃ የእግዚአብሔር ስራ የራሱ ስራ ስለሆነ ልዩ ስለሆነ ብዬ ካርቶኑን ለኔ የሰጠኝ ዶክተሩ ገልጬ ያሳየዋት። ይሄ ባይሆን ኖሮ ይሄ ነገር ደግሞ አይገኝም ነበር በሚለው እሷን አስረዳኋት። ለካ ለዚህ ነው እግዚአብሔር የፈቀደልኝ።
ልጅ ዋናው ልጇ በጤና ትውጣ እንጂ እኔ እንትን አልልም ማለት ለምን በመጣሉንም ብዬ ራሴን እንትን አልልም። ከወለድሽ በኋላ ነው እንግዲህ 9 ሰዓት ሙሉ አምጫለሁ የእናትነት ወጉ ይድረሰኝ ብዬ። ከዛ ደግሞ ወደ ኦፕራሲዮን ስገባ እግዚአብሔር ደግሞ እንዲህ ሲያል ለካ ምክንያት አለው። ቢሆንና ቢቆይ ኖሮ ሌላ ያመጣ ነበር። እግዚአብሔር ግን ከኦፕራሲዮን ጋር ቀለል አድርጎ ነው የሰጠን ዶክተሩ ማለት ነውና እግዚአብሔር መልካም ነው። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ጾታ አይታችሁ ነበር? በአሁን ዘመን ብዙ ጊዜ በእርግዝና ሰዓት ጾታ የማየት ነገር ልጃችን ሴት ነች ወንድ ነው ብሎ የመዘጋጀት ነገር ነበር። እናንተ ቀድማችሁ አይታችሁ ነበር? እኛ አልጠየቅንም፣ ግን ዶክተሮቹ በአልትራሳውንድ ሲያዩት ደህና ነች ምናምን ጥሩ ሁኔታ ላይ ያለችው ሲሉ በንግግር ላይ በቃ እንጂ ጾታ ብላችሁ አልጠየቅንም። ሳንጠይቃቸው ግን አልትራሳውንድ ሲያዩ እነሱም አይፈረድባቸውም፣ ያዩትን ነገር ነው የሚናገሩት። ደህና ነች ጥሩ ሁኔታ ላይ ያለችው ምናምን ሲሉ በቃ ሴት ናት ምናምን ብለን ለቤተሰብ ግን አልተናገርንም ረጅም ሰዓት። በቃ ዝም ብለን እነሱም ሰርፕራይዝ እንዲሆኑ እኛ እንኳን ቢነገረን ቤተሰብ እስቲ እናቴም ሴት ልጅ ስለምትፈልግ እስቲ ደስታም ደስታ ይሁን ብዬ እስከ መጨረሻ ድረስ አልነገርናትም ነበር። ደስታው እንዴት ነበር? በጣም ተደሰተች። ሴት ልጅ ትፈልጋለች። ያው እውነት ሴት ልጅ አገኘች። በጣም እኔም እንደዛ ነበር። ያው ዶክተሩ እንደዚህ ሴት ናት አለኝ። 4D እንደዚህ አልትራሳውንድ ሲነሳ ሴት ናት አለኝ። ከዛ ሁሉም ሰው ማለት ነው አይ መንታ ነሽ አንቺ ያረገሽው። እኔ ደግሞ አውቄ መንታ ነው ብዬ ነበረ። ብዙ ሰው አሁን የግምት ቪዲዮ ምናምን እየሰራው ነበረ ለዶክመንት እና ከዛ መንታ ነው አንቺ የምትወልጅ። በጣም ሆዴ ትልቅ ነበረ። እንዴ እኔ ብዙ ሰው ቀጭን ነበርሽ እኮ 84 ኪሎ ነበር የገባሁት። ስንት ነበርሽ ከዛ በፊት? ወደ 53 ምናምን ነበርኩኝ እና ወዲያ በጣም ነው ያልኩት። እውነት 31 ኪሎ ጨመርሽ። በጣም ብዙ ነው አይደል? በጣም እንዴ ፊቴ ጠቋቁሮ ከዛ ደግሞ ወፍሬ ነበር እና ብዙ ሰው ይሳሳታል ነበር መንገድ ላይ በተለይ ቤተክርስቲያን አካባቢ ያሉ ሰዎች ምናምን። የተፈጥሮ ነገር ግን በጣም ይገርማል። በጣም እግዚአብሔር ይመስገን እንኳን በሰላም ተገላገልሽ። እንግዲህ በእርግዝና ሰዓት አምሮት ይኖራል አይደለ? ምን ያምርሽ ነበር? ስዕል መሳል። እሱ ማስራሽ ነው። አዎ ስዕል ነበር። ረጅም ሰዓት ስላለች በጣም ቆማ ትስል ነበረ። ቁጭ ቤት ትባላለች፣ ቁጭ ብላ ትስላለች። ማድረስ ስላለበት ነው ወይንስ የስራ ትጋት? ስራውም ትጋት ነው። አምሮትም የምግብ አምሮትም ሊኖር ይችላል። ነው ቀለሙ ሽታው ደስ ይልሻል? አይ ሽታው እንኳን በጣም ጠነቀቅ ነበረ። እኔ አሁን በኦይል ነበረ የምስለው። ኦይል ደግሞ ጋዝ ነበረ ያው ውሃ መስሎም መጠጣት ነገር እንዳያጋጥመኝ ፈራ ነበረና ያው በውሃ ነበረ አክለሪክ የውሃ ቀለም ነበረ የምስለው የነበርኩት። ዶክተሩም በቃ ካሁን በኋላ እንደዚህ ሽታ አይነት ነገር ይቅርብሽ ምናምን ስላለኝ እንደዛ በውሃ ቀለም ነበረ የምጠቀመው። ስለዚህ ሽታው አልረበሸሽም? አልረበሸኝም። ሽታው አላማረኝም። እውነት በሽታ ግን ያማረሽ ባለቤትሽን ግዛልኝ ያልሽው ነገር? አዎ እንዴ ብዙ ነገር ነው። እውነት እንዴ ኑድል አስቸግሬዋለሁ። እንደዛማ ኑድል የሆነ
በቃ ኑድል ቤት እንሄዳለን። በቃ ሸክላ ጥብስ ምናምን አስቸግሬዋለሁ። አይ ብዙ አላስቸገረችም። እርግዝናዋ እንዴት ነው? ቅብጥብጥ ነበረች? ኧረ በጣም እንዲያው አላረፈችም። የቤቱንም ስራ የምኑንም ስራ ታይስ ትባላለች። ግን ያው አይምሮ አልፈቀደላትም መሰለኝ። ስዕልም እንዳለችው እስከ መጨረሻው በቃ እያመማትም ስላለች የቤተክርስቲያንም በሴቶች በኩልና በወንዶች በኩል ያለውን ሰፊ ስዕልም ከስራ ባልደረቦቿ ጋር ሆነው ስለዋል ማለት ነው። እና በእርግዝና ሰዓት አንድ ቤተክርስቲያን ሙሉ በቃ ወደ በሴቶች በኩልና በወንዶች በኩል ነበር ቤተ ጸሎትም ሰርቻለሁ። እንደውም ባንቺ ፕሮግራም ያየችው ልጇ እሷ እንትን ብላ የቤተ ጸሎት ሙሉን ሰርቻለሁ። ወደ ውጭ ሀገር የሚሄዱት ስዕሎችንም አንዳንድ በሶሻል ሚዲያ ምናምን እንደዚህ ስሰራ አይተው የሰራኋቸው ነበር። 9 ወር በተለይ በቃ በጣም ቢዚ እረፊ ስለተባልኩኝ ነው መሰለኝ ቢዚ ያደረጉኝ። ስራው በደንብ መጣ። እኔ ደግሞ እንደ እንትን አይደለም። አሁን አንዳንድ ሶሻል ሚዲያ ላይ ያለው እርግዝና እንደዚህ ያደርጋል እንደዚህ፣ ግን የኔ ቀለል ያለ ነበረ። እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ ቀለል ያለ ነበረ። ሰራ ነበረ። ያው የቤት ስራም እንዳለው እንጀራዬን ጋግሬ እስከምትመጣ ድረስ በደንብ መጤፍ ገግላለች። በደንብ እንደውም አራስ ላይ የተሳነፍኩት ስራ ላይማ እሱ ላይማ በደንብ መታረስ አለብሽ። ታርሳለች። ያረዙኝ ነው በጣም በዛም እያሉ እየተንከባከቡኝ ነው። እንግዲህ እውነት በዚህ አጋጣሚ እኔ አቤ በጣም ነው በቃ እግዚአብሔር ያክብርልኝ። እውነት ከእርግዝና ጀምራ በቃ በጣም ያው እህቴም ነበረች፣ ግን በቃ በጣም ነው የምትንከባከበኝ። እውነት እግዚአብሔር አብዝቶ ይባርካት። እናቴም መጣች 3 ወር ሙሉ 4 ወር ሙሉ ከክፍለ ሀገር ይዣት አርሳኛለች እና በጣም እግዚአብሔር ያክብርልኝ። እህቴንም ምናምን በጣም በቃ የተባረኩ ሰዎች ምንም ሳይጎልብኝ እግዚአብሔር ይመስገን። መታደል ነው በቤተሰብ ተከቦ። በጣም ነው ያንደላቀቁኝ። በጣም እግዚአብሔር ይመስገን። በጣም ደስ ይላል። ይሄ የስዕል ስራሽ በጣም በተለይ ደግሞ መንፈሳዊ ነገሮች ላይ ያደላ ነው አይደለ? ያንቺ ስራዎች መንፈሳዊ የበለጠ አንቺን አሁን ስትሰሪ በቃ ለኔ ቀሎኝ ትእዛዝ ቢመጣ በ30 ደቂቃ ውስጥም ቢሆን የምትይዋለ? አዎ የእመቤታችን ማለት ነው። በፍቅር ነው የምወዳት እንግዲህ በጣም ማለት ነው። እንግዲህ ጥንታ ያሳሳል አለ የእመቤታችን ስዕል ነው። ምንም አይነት ቢሆንም በቃ ይቀለኛል፣ እታደሳለሁ። መንፈሴንም በቃ ቶሎ ብዬ ነው የምጨርሰው። ደግሞ የእመቤታችን አለ ቶሎ ብዬ በሰዓትም ላደርሰው እችላለሁ በፍጥነት። የእመቤታችን ስዕል በጣም ነው በቃ ደስ ብሎኝ ነው የምሰራው። ይቀለኛል ደግሞ በጣም። ከባድስ ምትዩ? ይከብዳል። አንዳንዴ እኮ አሁን እሰራለሁ ብለሽ ማለት ነው እንደዚህ እንትን የሚጫጫንሽ አለ። ያው የበረከት ያው ወንጌል ስለሆነ ስዕል እንግዲህ ወንጌል ለመግለጽ ደግሞ ጸሎት ያስፈልጋል። በእርግጥ ብዙ ነገር ያስፈልጋል። ግን እኔ ደካማ ነኝ፣ እንደዚህ እያየሁ ነው የምሰራው እና አንዳንድ ጊዜ እሰራለሁ ብለሽ ቀለም፣ ብሩሽ፣ እርሳስ ስላለሽ መስራታችን እንዲህ ይዘሽው ቁጭት ያለሽ እግዚአብሔር በፈቀደው በገለጸልሽ እንግዲህ ነው የምትሰሪው። በብዛት እንደዚህ ስላለው ብዬ አሁን ተነስቼ ልተኛ እችላለሁ። አንዳንዴ አትናገረኝም ምንድነው አንቺ ጎበዝ አልነበርሽ እንዴ ይለኛል። የሆነ ለሰው ጊፍቶችም ምናምን በፍጥነት እሰራለሁ። እግዚአብሔር እንደውም ከኦርደር በላይ ለጊፍቶች በጣም አሪፍ አድርጌ ነው የምሰራው። ምጥ ላይ ሆነሽ ሰርተሽ እየሰጠሽ። አዎ በጣም ለስጦታ የተለየ ቦታ አለሽ? አዎ በቃ ሰውን ማስደሰት እንደዚህ ስራ አይቶ በተለይ ስዕል የሚያፈቅር ሰው ደግሞ በጣም ነው የምወደው እና በተለይ የተጋቡት ሰዎች ማለት ነው እንዲህ በስዕል ነው ሰርፕራይዝ የማደርጋቸው። እንደውም አንድ ጓደኛው አግብቶ ሰርፕራይዝ አድርገናል። የቦሌ መድኃኒዓለም ሊቀ ዲያቆን ሲያገባ ትልቅ የእመቤታችን ስዕል ሰርፕራይዝ አድርጓለች። እነሱ በጣም ደስ ብሏቸው ባለቤቱም እሱ ደስ ብሏቸው አሳልፈውታል። ማለት ከተሰጣቸው ስጦታ የበለጠ 9 ወር ሆኝ። ስንት ስዕል ሳልሽ ወርሽ ከገባ በኋላ? ኧረ በጣም ብዙ ነው። ከ15 በላይ 15 ስነ ስቅለት ብዙ ስላለች የዛን ቀን ወቅቱ 40 ጾም ስለነበረ አብይ ጾም ነበረ
እና የስቅለት የስቅለት ሳምንት እስከ ዓርብ ስቅለት ማለት ነው 3 የስቅለት ስዕል ሰርቻለሁ። እዛ ስቅለት ቀን ሁሉም ሰው ያው እየሰገደ ነበረ። እኔ ቤተክርስቲያን መሄድ እንትን አልቻልኩም፣ ተዳክሜ ነበረ እና ቁጭ ብዬ ግን ያው የስቅለቱ ዜማም እየሰማሁ እየሳልኩኝ ነው ያሳለፍኩት። እንደውም ላይቭ ገብቼ ነበር አለው እኔም በረከት ላይ እየተሳተፍኩኝ ነው ብዬ ላይቭ ገብቼ እየሳልኩኝ የስቅለቱን ነው ያሳለፍኩት። በጣም ይገርማል። ግን እንዲህ መበርታት ነፍሰ ጡር ሆኖ እግዚአብሔር ይመስገን። በጣም ትልቅ ነገር ነው በእውነት። የሰርጋችሁ ሰሞን ገና በሙሽርነታችሁ ነበረ ያገኘኋችሁ። አሁን ደግሞ እግዚአብሔር ይመስገን 2 የነበራችሁት 3 ሆናችሁ እግዚአብሔር ፈቅዶ በልጃችሁም ክርስትና የቅስናው ማዕረግ ይፋ መደረጉ ብዙዎችን አስደንቋል። እንደውም አንድ ፌስቡክ ላይ ይመስለኛል ወጥቶ በጣም ብዙ ተመልካች ነበረው እና ምን አይነት አስተያየቶችን አያችሁ? እንዴት ነበር ከቅርብ ወዳጆች የነበረው ምላሽ? ጥሩ ነው። እንትኑ ነገርየው ትንሽ ግዝፈት የሰጠው የዘፋኝ ልጅ እንዴት ቅስና ተቀበለ የሚለው ያው ድቁናው እንደነበረ ሆኖ አንዳንዴ በዛ የሚበቃበት ጊዜ ነበረና እግዚአብሔር ይመስገን ደግሞ እግዚአብሔር ፈቅዶ አንድ እርከን ወደ ቅስና መጥቻለሁ እንደ እግዚአብሔር ፍቃድ ማለት ነው። እና ያ ነገር የዘፋኝ ልጅ ዘፋኝ ነው መሆን የነበረበት ብለው ሰዎች ናቸው። ሰዎች ጽሁፉ ላይም ስናነበው የአርቲስት የዶክተር ኪሮስ አለማየሁ ልጅ በልጁ ክርስትና ቅስና ተቀበለ በሚለው ጽሁፍ ትልቅ ቫይራል ነው ይባላል ወጣና ሰዎች እንዴት የሚለውን ነገር ደግሞ ቅስና ደግሞ የተከበረ ስለሆነ ያንን ክብር ሰጥተውት ይሄን ነገር ታዝቤበታለሁ ብዬን ነው። ይሄንንስ አሁን የሚያነሱ በተመሳሳይ የዘፋኝ ልጅ እንዴት ብለው የሚያነሱ ቢኖሩ ተመልካቾች እንዴት ነው የሚያብራሩት? አስተዳደግ ነው። ቤተሰብ ሲያሳደገሽ ወደ ቤተክርስቲያን አድልቶ አሳደገን። ቤተክርስቲያን ደግሞ ተቀበለችን። ትልቁ ፍቅር ያገኘነው ቤተክርስቲያን ውስጥ ነው። እኔም ወንድሜም ለ22 ለ23 ዓመታት በቤተክርስቲያን ያሳለፍነው እና በፈለገ ዮርዳኖስ ሰንበት ትምህርት ቤት መነሻችን ሰላም ቅዱስ ሚካኤል ቢሆንም ልጆች ሆነን እንደነገርሽ ከዚህ በፊት የነበረው ኢንተርቪው ላይ ከዛ ክረምት ሄደን ከተመለስን በኋላ በፈለገ ዮርዳኖስ የቦሌ መድኃኔዓለም ፈለገ ዮርዳኖስ ሰንበት ትምህርት ቤት ያገኘነው አቀባበል የበለጠ ስለነበረ በዛው ገፋንበት። የአብነት ትምህርቱንም ቀጠልን። ድቁና መጣ። እዛው ስናገለግል በተለያየ ክፍሎችም አገልግለናል። ቤተክርስቲያን ታበቃለች፣ ለዓለምም ለቤተክርስቲያንም ታበቃለች። ዓለማዊ ስትሆኚ የማኔጅመንቱንም ሰዎችንም እኩል የመዳኘት ይሄን ነገር ታስተምራለች። በቤተክርስቲያን ደግሞ ያሉትን ኃላፊነቶች ደግሞ እንደየእድሜያችን ስንደርስ ትሰጠናለች እና የቤተክርስቲያን ደግሞ ትልቁ ሀብቷ ይሄ ነውና ልጆቿ እዚህ ደረጃ ላይ እንዲደርሱ አደርጋለች ብዬ አስባለሁ። ይሄን ነው እውነት ነው፣ ትልቅ ነገር ነው። በእርግጥ እንግዲህ የክብር ዶክተሬት ማዕረግ ተሰጥቶታል ኪሮስ አለማየሁ። እጅግ ተወዳጅ የትግርኛ ድምፃዊ ነው። ብዙዎች ያነሱታል። አሁን ድረስ እንግዲህ ኢትዮጵያ ቴሌቪዥን የተቀረጸ ይመስለኛል አንድ አትክልት ቦታ ላይ ሆኖ ሲጫወት የተቀረጸ ምስል ሁሉ ያው ስም ከመቃብር በላይ ነው። በሙያው ትልቅ ስራ የሰራ ባለሙያ ነው እና እንግዲህ ሰዎች ዛፏ ኪሮስም አለች አይደል እንዴ? የሱን ሙያ የሱን ፈለግ የተከተለች ግን ደግሞ ከቤተሰብ ውስጥ 2 ናቸው አይደል? ወደ ከነታ ሁለታችንና 2 ወደ ዘፈን 2 ወደ ዘፈኑ 2 ናቸው። ሚሊ ሞክራል። ታላቅ ወንድም ያለ ሞክሯል፣ ይሞክራል። አሁንም እዛ ዘርፍ ላይ ነው ያለው። ኢንስትሩመንት ላይ ምናምን እየጣረ ያለ ጥረት ላይ ነው። ጥረት ላይ አልወጣም፣ ይፋ የሆነ አልወጣም። ግን ዛፏ አልበም ሰርታ አስታውሳለሁ። እሷ ታዋቂ አለች። እንግዲህ በአንድ ቤተሰብ ውስጥ በእምነቱም በዓለማዊ የኪነ ጥበብ ስራም ኪሮስ በደንብ የወለደ አይሞትም እንደሚባለው አለ አይደል? ስሙ ሕያው ነው። ልክ ነው። የእሱ የቅርብ ወዳጆች ወይንም ደግሞ እሱን የሚያውቁት የቤተሰባችሁን ሁኔታ ሲያዩ
እንዴት ነው የሚገልጹት? ምን አይነት አስተያየት ይሰጧችኋል? መደሰት መደነቅ ይኖራል ብዬ አስቤ ነው። ምክንያቱም ትልቅ ነገር ነው። ልክ ነው። አዎ ሰዎች ይደነቃሉ። የእግዚአብሔር ስራ ነው። ያው ሰው ሰርቶት ሳይሆን እግዚአብሔር ስለፈቀደ በዚህ መሃል ላይ ጥሩ ደረጃ ላይ ደርሰሽ ሰዎች ሲያዩሽ አንቺንም ያመሰግኑሻል። ያሳደጉሽንም ልጆች ያሳደጉትን ወላጆቻችንም ያመሰግናሉ። ዙሪያችን ላይ ያሉ ሰዎችም ይመሰግናሉ። ሰው ደግሞ ዙሪያውን ነው የሚመስለው። ዙሪያችን ላይ ያሉት ነገሮች ከትምህርት ቤት ጀምሮ ሰዎች እንዲሁም በዚህ አጋጣሚ የነገው ሰው ነው የተማርኩት እኔ 24 የሚገኘው የነገው ሰው ነው የተማርኩትና ትንሽ ስለ ትምህርት ቤቴ የሆነ ሚዲያ ላይ የሱሰኛ መፍለቂያ ነው ተብሎ ሲተች ሰማሁና ትንሽ ቅር አለኝ እና ይሄንን ለመናገር ፈልጋለሁ። አንዳንዴ ትምህርት ቤቶች ሁሉንም ማቀፍ ይሆናሉ። ዱርዬም ሊኖር ይችላል፣ ስነ ምግባር የሌለው ሊኖር ይችላል፣ የበለጠ ደግሞ ጎበዝ ተማሪዎች ሊኖሩ ይችላል እና የነገው ሰው መምህራኖቻችንን በደንብ እኔ ማድነቅ እፈልጋለሁ። በደንብ አድርገው እዚህ ደረጃ ላይ በአካዳሚካሊ እኔ አሁን በድሬዳዋ ዩኒቨርሲቲ ሜካኒካል ኢንጂነሪንግ በማዕረግ ነው የጨረስኩት። ሃይ ስኩል ላይ ኤሌመንተሪ ላይ ጥሩ ትምህርት ባላገኝ ኖሮ የዩኒቨርሲቲ ህይወቴም ደካማ ይሆን ይችል ነበር ማለት ነውና ማዕረግ አገኘ ወይም በማዕረግ ተመረቀ የተባለ ያኔ ነው እና እኛ ማለት የመምህራኖቻችን ውጤት ነን። መምህራኖቻችን ከሰማን እዚህ ደረጃ ላይ ትምህርት ቤት አይወስኑም። የሰው ልጅ ስነ ምግባር ለመያዝ ትምህርት ቤት አይወስኑምና የሆነ እንትን ላይ ስለተዘለፈብኝ የተማርኩበት ትምህርት ቤት ዶክተሮችን፣ ኢንጂነሮችን፣ ካህናትን እኔ ብቻ አይደለም ካህን ብዙ ሰዎች አሉ በኔ ዙሪያ ከዛ ትምህርት ቤት ሊወጡና መምህራንም አሉ። እዚህ ሆተ ብርሃን ገርጂ ማርያም ላይም ትልቅ መምህር አለ የነገው ሰው ነው የወጣውና ትምህርት ቤታችን ካህናትም ያወጣል ዶክተሮችም ኢንጂነሮችም ወጥተውበታልና እንዲሁ መፈረጅ ተገቢ አይደለም ብዬ ስላሰብኩ ነው ድንገት መጣልኝና ቅሬታዬን አቀረብኩና ሰዎች በሌላ ኢሜጅ እንዳዩት እግዚአብሔር ይመስገን እኔ ከየነገው ሰው ነው የወጣሁት። ትምህርት ቤቴ ነው። ጥሩ ጥሩ መምህራን አስተምረውኛል። ያው እዚህ ደረጃ ላይ ደርሻለሁ። እነሱንም ማመስገን እፈልጋለሁ። አላሳፈርኳቸውም ማለት ነው። መስገን በጣም ደስ ይላል። በጣም ደስ ይላል። ስለእውነት ስም ግብርን ይገልጻል። እንደው ማዕረግ አገኘ ስለአሁንም በሌላ ማዕረግ ነውና የተገናኘ ነው። ስሜን ያወጣችልኝ እናቴ ናት። አባቴ ወግህ ላይ ብሎኝ ነበረ። ነጋልኝ ማለት ነው ትርባ። በአማርኛው ደግሞ ወግህ ይለይ ሌላ ትርጉም ይሰጥ ይመስላል። እሺ እና ነጋልኝ ትንሽ እኔ ስወለድ ስለነጋለት ነው መሰለኝ ነጋልኝ ተባለ። ያው ወግህ ላይ ያለኝና ትንሽ ልክ ፋዘር በህይወት ካለፈ በኋላ እናቴ ማዕረግ አለች። በማዕረግ ተለመደ። ያው ማዕረግ እንዳልሽው ማዕረግን ይዞ መጣ። እውነት ነው። ብዙ ማዕረግን ይዞ መጣ። ከዚህ በኋላም ይዞት የሚመጣው ብዙ ነገር አለ እንደ እግዚአብሔር ፍቃድ። ማዕረግ ላንቺስ ይዞት የመጣው ነገር አለ? በረከት ያው ብዙ ነገር ነው። እኔ ያው በልጅ ተባረኩ። ያው የካህን ሚስት መሆን ደግሞ በጣም መታደል ነው። ያው የህፃንነቴ ህልም ነበረ። እኔም እውነት እንደዛ ነበረ የምለው። አሁን ሰንበት ትምህርት ቤታችን እንደዚህ የክብረ በዓል ወጥ ምናምን ስንሰራ እንደዚህ ተሰብስበን ሁሌ ነበረ እንደዛ የምለው እኔ ካህን ሚስት ነው የምሆነው ምናምን። ከዛ እንደዚህ እናወራ ነበረ እና እግዚአብሔር ያው ህልም ያሳካል በትዕግስት ስትጠብቀው። እኔም ተገብቶኝ ሳይሆን እውነት ሁሌ ነው ለራሴ እንትን የምለው ሳይገባኝ ብዙ ነገር ሲያደርግልኝ እንግዲህ በጣም እግዚአብሔር ጥሩ ነው መልካም ነው እና ተሰብስበን እናወራለን ህፃናቶች እያለን ምናምንና ትዝ ይለኛል እኔ የቀሲስ ሚስት ነው የምሆነው ለምንድን ነው እንደዛ የምትይው ይሉኝ ነበረ። እንደውም አንድ አባት እንደዚህ ሲሉ ሰማሁኝና አሁን ታቦት እንደዚህ ወይ የሆነ ነገር አደጋ ምናምን ከተፈጠረ ማዳን የምትችለው የካህን ሚስት ናት ከዲያቆን በላይ ምናምን የሚባል አይነት እንትልና እኔ አይምሮዬ ላይ አባቴ የነሳ አባቴ እንደዛ ይል ነበር። እንዴ እኔማ የካህን ሚስት ነው የምሆነው እንደዛ አልነበረ ከህፃንነቴ ጀምሮ ማለት ሰንበት ትምህርት ቤት ምናምን እየተማረ እኔ አልሆነም ትብል ነበር አንድ ጓደኛዬና ምንድነው እንዴ ሁሌ እንትን ነጫጭ ነው የሚለብሱትና እንዴት ነው ሁሌ ማጠብ
ከዛ ግን አባቶች እንደዚህ እንዴ እሱ ቀድሶስ መጥቶ ስታጥቢ ቤትሽ በበረከት ሲሞላ ጸበሉ ወንጌል ሰብኮ ሲመጣ ምናምን ይሏት ነበርና እሱን ደግሞ ወደኔ ፍቅር ማሳደር ጀመርና እንደዚህ ሲሆን ህልም ይሆናልኛል ሁሌ እግዚአብሔር በረከት ነው ያው ማግስት መጣ እግዚአብሔር የህፃን ህልሜ አሳካልኝ እግዚአብሔር በሱ አድሮ ማለት ነው። በዚህ አጋጣሚ ደግሞ ማመስገን የምፈልገው አካል ያው ቅድም እንደገለጽኩት እናቴ 4 ወር ሙሉ ነው ከኔ ጋር ለሳቸው ወግም ማዕረግም ነው። በስ 20 እንግዶችን ቢመጡባት እንደዚህ በፊታቸው እየተቀበለች እንግዶችን እያስተናገደች በቃ ግዴታዋ ነው ማዕረጓ። ግን እንደዚህ በቃ ከሁሉም በላይ አክብራኛለች። እግዚአብሔር ያክብራት። በዚህ አጋጣሚ ደግሞ አቤ ያው አማቼ ለማለት ይከብደኛል እውነት ሁሌ ነው ለሷ የሚሆን ቃላት የሚያጥረኝ ሁሌ ማለት ነው። እና በጣም ያው ተባረኪ እንዳላት የተባረከች ናት። ይህንን የሚያህል የሷ ውጤት ነው ልጆቿ። እኔ ሁሌ የምለው በህፃንነታቸው ነው ያረፈው አባታቸው፣ ግን ሁሌ ነው የምላት እሱ ቢኖርልኝ እንደዚህ ቢያይ ምናምን ትላለች ሁሌና እሷ ጠንካራ ናት። በጣም የተባረከች ልቧን ንጹህ ነው። እግዚአብሔርን እኔ እውነት በጣም እናት ሁለተኛ እናት ነው የሰጠኝ እግዚአብሔር። ሁሌ በቃ ልገልጻትልና ቃላት ያጥረኛል በጣም ማለት ነው። እና አቤ እግዚአብሔር ያክብርሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብርልኝ ለማለት ነው። በጣም ቴንክ ዩ። ከእንባ ጋር ነው ምስጋናዋን የገለጸች። በጣም ወዳታለሁ። እህቶቼም ቤተሰቦቼም በጣም ክበሩልኝ እላለሁ። እንግዲህ እሱም ወልደሽው ተብለሽ ታውቂያለሽ? በጥሩም በመጥፎም ግን መውለድ እናትነትን ማዕረግም ነው። በጣም ያው እናቴ በጣም ነው የምትመርቀኝ። በእርግጥ በዚህ አጋጣሚ በጣም የሆነ ነገር በቃ አራስ ሆኜ 15 ቀን የእናቶች ቀን እንዲህ በጣም ከባድ ነበር። እኔ በጣም ሰውነቴ ወፍራም ነበረ በጣም 84 ከወለድኩኝ በኋላም ማለት ነው። እና ሄጄ በቃ የነሱን ውለታ የእናቶች ውለታም ስለሆነ ሄጄ ዲኮር ሰርቺ ሰርፕራይዝ አድርጌያቸዋለሁ ለሁለቱም ማለት ነው። እና በጣም ነው የመረቁኝ። እግዚአብሔር ይመስገን። እናቴም በጣም ትመርቀኛለች። እናት ሆኛለሁ። የእሷ ምረቃትም ደርሶኛል የእናቶችም እና የእናትነት በረከት ደርሶኛል። እሷም አቤም በሁለተኛ ተባርካለች። የኛ ሳምንት ታላቅ ወንድሙ ሚሊዮን ኪሮስ እሱም በልጅ ተባርኳል። ሴት ልጅ ነበረ የምትፈልገው በሁለት ሴት ልጆች ያው ካለውም 2 ወንድ ልጆች ወልደዋል። እንደገና ድጋሚ ደግሞ ሴትም ሲያምራት ደግሞ በ2 ሴት ልጆች ተባርካለች። በዚህ አጋጣሚ እንኳን ደስ አላችሁ ነሚሊም። እግዚአብሔር ይመስገን። እንኳን ለዚህ ያበቃችሁ። በጣም ደስ ብሎናል በእውነት ደስታን የተደረገልንን ነገር ለማመስገን እናንተ ባላችሁበት እንግዲህ በዝማሬ ነው። አይረኩን ከማኪ ማርያም አይረኩን ከማኪ ድንግል ንፈጣሪያ ወደይትብል አይረኩን ከማኪ ማርያም አይረኩን ከማኪ ማርያም አይረኩን ከማኪ ድንግል ንፈጣሪያ ወደይትብል አይረኩን ከማኪ ማርያም አላየሁም እንዳንቺ ማርያም አላየሁም እንዳንቺ ድንግል ለፈጣሪዋ ልጄ የምትል አላየሁም እንዳንቺ ማርያም አላየሁም እንዳንቺ ማርያም አላየሁም እንዳንቺ ድንግል ለፈጣሪዋ ልጄ የምትል አላየሁም እንዳንቺ ማርያም።
ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌ ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለሁ ድንቅ አድርጎልኛል ልጄ ሆይ ናለኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ። አሜን። እጅግ በጣም ደስ ይላል። ስለ እውነት በጣም ደስ ብሎናል። እንኳን ለዚህ ያበቃችሁ። አሁንም እግዚአብሔር በቤቱ ያቆያችሁ። እኛም በጣም ደስ ብሎናል። እንኳን ደስ አላችሁ ብለን ያኔ በሙሽርነታችሁ ህብስቱ እንደተቆረሰ ሁሉ ዛሬም ደግሞ እንኳን ማርያም ማረችሽ በሚል በጣም እናመሰግናለን። ይሄንን ሚዲያ በደንብ ነው የማመሰግነው። ለምን ህይወታችንን እየተከታተላችሁ እዚህ ላይ እያቀረባችሁ ሰዎች ይማሩበታል ብላችሁ እኛንም አክብራችሁ ስለጠራችሁን እግዚአብሔር መንግስቱ በሁሉም ነገር ያክብራችሁ፣ ክፉ አይንካችሁ። በጣም እናመሰግናለን። ሁሉም የሚዲያውንም አባላት በጣም እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ያክብርልን። እናንተም አክብራችሁ ስለመጣችሁ ያ ራስ ወገብ እንግዲህ ሳምኬትም አብራ ስለመጣች በጣም ደስ ብሎናል። እግዚአብሔር ያክብርልን። እውነት ካህኑን ባርኩት። የተባረከ የተቀደሰ ያርክልን። ማዕደ አብርሃም ማዕደ ይስሐቅ ማዕደ ያዕቆብ ባረከ። ማዕዳችን ይባርክልን። ሀገራችንን ሰላም ያድርግልን። የተወለዱትን ያሳድግልን። አቡነ ዘበሰማያት ከበከመ በሰማይ ከመ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ከማይታበአነ ይእዜሰ ተመስዋዕላነ ወበማለ ኩሉ እስመ ዘያኬቲ መንግሥተ ኃይል ወሰላም ዓለም ገብርኤል መልአኩ ወሰላም ሰላም ለኪ እንደዛከመ እግዚአብሔር ጸባኦት ሰላም ለኪ ተፈሥሒ ፍሥሕት ኦ እምጸጋ እግዚአብሔር ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ የማይሰራ ኃጢአት እግዚአብሔር በስመ ሥላሴ ተባረከ። ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ።
ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ